ትናንት ሁላችንንም የሚያስደመመን ትልቅ ታሪክ አለ። ከዛ ውስጥ ግን ከቃላቶች ውስጥ አንዱ እኔ ያየሁትን ዓለም ገና ታያለሽ፣ ይህ ላንቺ ምንም ነው ሲል ወንድም ብሩካችን እንግዲህ ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ቤተሰቦች ሰላማችሁ ብዝት ትረፍረፍ ይበልልኝ። እንኳን ደስ ያለሽ የኔ ቆንጆ ሀይሚዬ። እውነቱን ነው፣ ይህ ለሷ በጣም ትንሽ ነገር ነው። ከስራዋ ከጨዋነቷ ምንም አይነት እንደምታውቁት ከናብርሽ ውሸት ነፃ የሆነች የተለየች ልጅ ናት ሀይሚ ማለት ነው። እና በጣም ሳናስበው ሰርፕራይዝ አለኝ እንዳለው፣ እኔ ግን መሆን የነበረበት ብዬ የማስበው እንደው እንደ ተመልካች ሆኜ ሳየው የልደቷ ቀን ቢሆን ለየት ያለ ይሆን ነበር። ወይንም ደግሞ ጌም ተጫውታ ያሸነፈች የማግስቱ ቀን ቢሆን በደስታ ላይ ደስታ ይጨምር ነበር ብዬ አስባለሁ። ለማንኛውም ግን ይህም ትልቅ ነገር ስለሆነ በጣም አስደምሞኛል። ከዚህ ውስጥ ግን ቤተሰቦቼ በጣም የተገረምኩበት ነገር ቢኖር ምንድን ነው የተጠቀመበት የቃላት ማለት የፍቅሩን የገለጸበት የኔ እጮኛ፣ የኔ ፍቅረኛ፣ የኔ ህይወት ብቻ በአጠቃላይ በጣም ደስ ብሎኛል ማለት ነው። ብሩኬ ፈሪ ነበር፣ ግን በቃ ፍቅር ሲይዝ ለካ ይሄ ማፈር ምናምን የሚባለው ነገር ሁላ ገደል ነው የሚገባው እና አይነ ጥላው ተገፎለታል። ማን ነው? ውይ አብርሃም ልል ነበር፣ ብሩኬ ማለት ነው። ስለዚህ ሀይሚዬ በጣም ማመን እስኪያቅታት ድረስ ውሸትክን ነው ስትለው ነበር። ምክንያቱም ፍቅሩን የገለጸበት አፈቅርሻለሁ ብሎ ሲላት፣ ከዛ በኋላ በሌላ ቀን ደግሞ ውሸት ነው ብሏት ነበር። ምክንያቱም አንዳንዴ የልባችሁን ሊያስወጣችሁ ይችላሉ በሆነ ነገር እና እንደዛ አደረከ አዋረድከኝ ወይ ብላ ስታለቅስ ስትናደድ ነበር። ስለዚህ በዚህ ደግሞ ትክክለኛ መሆኑን በጥፍ ከሷታል። እኛም በጣም ደስ ብሎናል። በዚህ አጋጣሚ ወንዶችዬ እንደው ምን አለ ከብሩኬ ብትማሩ። የእውነት የፍቅር አያያዙ፣ የፍቅር ሰርፕራይዝ ማድረጉ፣ እንዴት ቦታ መውሰድ እንዳለበት፣ እንዴት እንደሚያዝናናት ወይኔ ጉዴ ሹሃዳ ብላለች። እና ለማንኛውም ሀይሚዬ የኔ ቅመም፣ የኔ ጨዋ፣ የኔ ጨረቃ፣ የኔ ብስኩት በምንኛው ልበላት፣ በቃ በአጠቃላይ የኛ ደስታሽን ማየት ነው ሁሌም ህልማችን። ጨረቃ ፋሚሊ እንዳለ ያንቺን ደስታ ማየት ነው የሚፈልገው፣ ያንቺን ሳቅ ማየት ነው የሚፈልገው። እሱ ብቻ አይደለም ቤተሰቦቼ፣ የብሩኬና የሀይሚን ግንኙነት ይቅርታ በጣም እና ለማንኛውም ብሩኬና ሀይሚን ብዙ ጊዜ የምንፈልጋቸው የምናስባቸው ወይንም ደግሞ የምንጠብቃቸው ሁሌ በፍቅራቸው እንዲኖሩ፣ ሲጣሉ የሚያስጠላን ነገር አለ፣ የሚያናድደን ነገር አለ እና በቃ ሁሌ ደስታችሁን እንፈልጋለን። ሁሌ ደስተኛ ሆኑልን። ከሰሞኑ ደግሞ አንዳንድ የሆኑ ነገሮች አሉ ሶሲና አንዳንድ ነገሮች ጫር ጫር እያደረጉ አይተናል በዛ ቪዲዮ ላይ። እስኪ እውነት እስከሚሆን ድረስ ብለን ነው አንድ የሆኑ የተወሰኑ ሰዎች ሲሰሩበት አይተናል። ግን ያ ነገር ጎልቶ እንዳይወጣ ብሩክ ይህንን ነገር ማጥፋት አለበት ብዬ አስባለሁ። በመካከላቸው ሁሌ ሰላማቸው ይብዛና ደስታቸው ይብዛ። በእርግጥ ብዙ ነገር እንደሚቀራ ሲናገር ነበር ብሩኬ። ማን ነው የሚነዳው? ከሱ የሚበልጥ መኪና ነው እንግዲህ የተገዛላት። ስለዚህ እንዳልኳችሁ ቅድም ሀይሚዬ ይሄ ለሷ በጣም ትንሽ ነገር ነው እውነት እና ትልቅ ነገር እንጠብቃለን። ግን ከመኪናው ይልቅ ቤት ቢሆን አትሉ? እንደ ሀሳብ ነው። ቤት ቢሆንላት በጣም ቋሚ ነገር ነው። ለምን መኪና እሱ ስላለው በሱ መኪና ለስራም ሆነ ለምን ሲሄዱ የብሩኬ መኪና ስላለ ለእሷ ይሄ ምንም አያስፈልጋትም ነበር። ለማንኛውም ግን እንግዲህ እሱ የአቅሙን የወደደውን የፈቀደውን አድርጓል። በዚህ መኪና በገዛበት ብር ግን ቤት መግዛት ይችላል። በአነስተኛ ማለት በተመጣጣኝ ዋጋ ቢሆን በቃ ለማንኛውም አድርጎታል። እና እንግዲህ መንጃ ፈቃድ ይቀራታል። ያንን ነገር ትማርልናለች። እንግዲህ ቅመምዬ መኪናዋን እዛ ሽር ስትል ልናያት ነው። እኛም ደግሞ ስንመጣ ቅመምዬ ትቀበናለች ብለን ተስፋ እናደርጋለን። ስትቀርቧት እጅግ በጣም ጨዋ ናት። በእውነት እኔ ለሀይሚ ያለኝ ቦታ በጣም ለየት ይላልና ለማንኛውም ሀይሚዬ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ደስታሽ ደስታችን ስለሆነ ማለት ነው። ስትስቂ እንስቃለን፣ ስትከፊ ደግሞ እንከፋለን። እና ብሩኬ ሁሌ ትችላለህ፣ በቃ አንተ ትችላለህ፣ በሁሉ ነገር ትችላለህ። በብዙ ነገር ስታደርግ የሚያምርብህ ብዙ ነገር በቃ እኔ ማጋነን ማዳነቅ ምናምን ነገር ወይ ደግሞ ማሽቃበጥ አይደለም። እኔ ትክክሉን ነው የምታዩት ነገር ነው። ደግሞ ምንም ነገር ሲያደርግ ታውቃላችሁ፣ ለእሷ ያለው ቦታ ለየት ይላል። በመካከል በሆነ ጊዜ ሊለያዩቸው በጣም ብዙ ነገር ሞክረው ነበር።
ጽኑ የሆነ ዓላማ ያለው ሰው ግን ብዙ ጊዜ ከፍታውን እንጂ ውድቀቱን አታዩም። እና እነዛ ሊለያዩ ወይንም ደግሞ የእነሱን ክፋት ለሚፈልጉ ሰዎች ወደ ኋላ ሲወድቁ፣ እነዚህ ግን ወደፊት መጥተውልናል ማለት ነው። እና በጣም ደስ ብሎናል። እንኳን ደስ ያላችሁ ጨረቃ ፋሚሊዎች፣ ወይንም ደግሞ ሀይሚንም ብሩኬንም የምትወዱላ እንኳን ደስ ያላችሁ። በቃ የሰው ደስታ የሚያስደሳችሁ ሁላችሁ እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል ለራሴ ማለት ነው። አንድ ቀን ደግሞ ተገናኝተን እንግዲህ ፏፈሽ ብለን ጨረቃ ፋሚሊዎች ለቅመም እያለን አድናቆት እንግዲህ እንኳን ደስ ያለሽ የሚል ፕሮግራም እናዘጋጅላታለን አይደል? ለዚህም ደግሞ የእናንተ ሀሳብ ይበልጣልና ኮሜንት ላይ ጻፉልን። ኢትዮጵያ ውስጥ ያላችሁ ልጆች ቅመምን የምትወዷት ስብስብ እንበልና አንድ ቦታ እንኳን ደስ ያለሽ ብለን ኮንግራ እንላታለን ብዬ አስባለሁኝ። ሀሳባችሁ የሀይሚ ደስታ ደስ ያላችሁ ብቻ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። እሺ በሀይሚ ሲም ነው እንኳን እኛም ደስ ብሎናል እያላችሁ ኮሜንት ላይ ጻፉልኝ ያላችሁ። ይሄ በቃ አክብሮታችሁን ሌው በኮሜንት እና በላይክ ማለት ነው። ውድ ቤተሰቦች ወዳችኋለሁ። ባይ ባይ።